የሚጠላ ሰው ሰይጣን ብቻ ነው ሰላም የሚጠላው እንጂ ሰላም ሁሉም ቦታ ላይ ጥሩ ነው። የየግላቸው በራሳቸው መንገድ በራሳቸው ነገራቸውን ይፍቱ። ሰላም እስከሆኑ ሰላም ነኝ እኔም አሁንም ቢሆን ከእሷ ጋር እኔ የግል ይህን ያህል ሰው አልገደለችብኝ። የግል ጸብ የለኝም። በቃ ያገናኘን ነገር አገናኝቶን ነበር። ያ ነገር ከተፈታ ውስጥሽ ላይ እኮ ምንም ነገር እንደሌለ አውቃለሁ። ይሄ ነው በጣም በጣም ደስ የሚል ነገር እየተፈጠረ ነው። እያየን ነው። ያው በጣም ደስ ብሎኛል። ስለታረቃችሁ በጣም ደስ ብሎኛል እና በጣም አመሰግናለሁ። ያው የሰው ልጅ ሲደሰት ሳይ እና ፈገግ ሲሳይ በጣም ብዙ ነገራቶች ደስ ይሉኛል እና የሰው ልጅ ሲያዝን የሆነ ነገር ሲከፋው ምናምን ነገር ይጨንቃል እና እንደዚሁ መሳቃችን መደሰታችን በጣም ጥሩ ነገር ነው። ሰው ለሚያየን ሰው ራሱ በጣም ደስ ይለዋል። ማልቀሱ መጨነቁ ጥሩ አይደለም በእኛ እና ቤተሰቦች በጣም ደስ ብሎኛል። እንግዲህ ሁሉም ነገር ያሰብኩት ነገር ተሳክቷል። ያው ቡዚም ሩታይም ታርቀዋል እና እናንተም ያልታረቃችሁ ሰዎች ካላችሁ ታረቁ። ሰላም ነው የምንፈልገው። ታለም አምሮብሃል ደግሞ ማሻአላህ አንቺ ወጥቼ እኮ ቀድሜ እንዳለሽ ነው። አምሮብሻል። ምር ብሎብሽ ነው የመጣሽው። ክብር ለመድኃኒዓለም። አሜን። እና ሰላም በያቸው። ካሜራ ብዙ አንቺን የሚፈልጉ አንቺን የሚናፍቁ አንቺን የሚወዱሽ ብዙ ቤተሰቦች አሉሽ እና ሰላም ውድ ቤተሰቦች እንደምን አመሻችሁ? ደህና አመሻችሁ ወይ? ኧረ ዛሬ አባይነሽ ምንድን ነው አተኝም እንዲህ እንዳትሉ ባካችሁ። ዛሬም አልተኛም ብቻዬን ነኝ ያለሁትና ፈልቼ ነው እና ቁጭ ብዬ በቃ እንትን እየተከታተልኩ ነው እና ይኸውላችሁ እንግዲህ ዛሬ ሩታና ብዙዬ ታረቁ ማለት ነው። ኤፍሬም ቁም ነገር እየሰራ ነው ማለት ነው። እንግዲህ ሁለቱም ታርቀዋል ማለት ነው። እኔ የወንድሜን ደስታ ነው የምፈልገው። አሁንም ተተፈለገ አረ ነገሩ ግን ድራማ ነው እንዲ እናንተዬ፣ ምንድን ነው ነገሩ? ዛሬ እንግዲህ ቅድም ታያችሁት ማነች ጥጌም አብርሃምን ምረጥ የሚሆንህንና እንትል የሚልህን አውጥተህ አውልደህ አስበህ መልጠህ ለትዳርህ ነው አንቺ ምለጭልኝ ሲላት እኔ ላስብበት ብላ እንግዲህ ሩታን ነው የምትመልጠው እሷ ማለት ነው። ስለዚህ ሩታን ብትመልጥ ይሻልሃል ልጅ ያለህ እያለችው ነው። አሁንም ነገሩ ወደ ምን እየሄደ ነው ብትሉ እኔ እንደሚመስለኝ ተሆነ ወደ ሩታ ነገሩ አብርሽና ሩታ መልሰው መታረቃቸው አይቀርም ማለት ነው። ስለዚህ ነገሩ ድራማ ነው መሰለኝ። ይሄ ነገር ድራማው እየተጠናቀቀ ነው። ተው እናንተ አጨብጫቢዎች፣ አጨብጭባችሁ እንዳትቀሉ ማለት ነው። ሁለቱ ድራማ ሶስቱም አራቱም ድራማቸውን እየሰሩብን ነው ማለት ነው። ለማንኛውም ታልቀዋል፣ ፍቅር በፍቅር ሆነዋል። ተንግዲህ በኋላ ልጁን እየመጣው ሉልዬን አያለው ብላለች። ተንግዲህ በኋላ ምንም ቅር የሚለኝ ነገር የለም። ቤተሰብነት ይበልጣል። ተስማምተን ብንኖር ይሻላል። እኛ ቤተሰቦች ነን ብለዋል። እኔም እኮ በፊትም እኮ እያልኩሽ ነበር ብዙዬ፣ ይሄ ልጅ አለ አንቺ ሩታ መሳደብ መናገር አትችይም። አንቺ ባጠፋሽው ነገር ላይ የሰደብኩሽ እና የተናገርኩሽ የተቆጣውሽ እንጂ እኔ አንቺን በጣም ነው የምወድሽ ብላታለች። በጣም ነው የምወድሽ ታውቂያለሽ። አንቺ ጀግና ሁኚ፣ ጎበዝ ሁኚ። ባልሽን በምትመልሽበት መንገድ እኔ ከጎንሽ ነኝ ብዬሽ ነበር። አንቺ ግን ቀድመሽኝ የሆነ ስህተት ሰራሽ ማለቻት። ያው ስህተታቸውን ተማምነው ማለት ነው ታርቀዋል ማለት ነው። እንግዲህ አጨብጫቢዎቹ ብዙዬ ጀግናዋ እንግዲህ ሄርሜላን ተቀበለች ምናምን ስትሉ የነበራችሁ ስታጨበጭቡ የነበራችሁ ይኸው እንግዲህ ከሩታ ጋር ነው አሁን በኋላ ላልተወለደ ልጅ ሳይሆን ለተወለደው ለሚያሳሳው ልጅ ነው የሚጓጉት ማለት ነው። ማለት አሁን ደግሞ ሉል ማጫወት ጀምሯል። ብዙ ነገሮች ያስደስታችኋል። አንድ ቀን ታያችሁት ሁልጊዜ ሌው እያላችሁ የሚሳሱለት እድሜ ላይ ነው ያለው። እኔ በጣም ነው የምወደው እንደዚህ ድክ ዳዴ እያሉ የሚሄዱ ልጆች ማለት ነው። በጣም እኔ ማለት ነው እኔ እንጃ እንደዚህ ዳድ እያሉ እንትል የሚሉ ልጆች ደስ አይሏችሁም? ገና በቃ ድክ ሲሉ
ከ2 ዓመት ከ3 ዓመት በኋላማ እያስጠሏችሁ ነው የሚመጡት። እግዚአብሔርን እውነቴን ነው የምላችሁ። እኔ ከዚያ ውጭ ልጆች እኔ እንትን ይሆናሉ ብዬ አላስብም። ማለት የሆነ ፍቅራችሁ እየቀነሰ ነው የሚሄደው። ግን እንደዚህ ትናንሽ ልጆች በቃ ድክ ድክ እያሉ ሲሄዱ እኔ ራሱ ኢትዮጵያም ሄጄ ቤተ ክርስቲያን ራሱ ሳያቸው እንዴት እንደምጓጓላቸው ማለት ነው። ማለት እንደዚህ ድክ ድክ እያሉ የሚሄዱ ልጆች እያሳሷችኋል ማለት ነው። እና አሁን እንግዲህ ብዙዬም ቀን በቀን በተመቻ ቀን እየሄደች ሉልዬ ልታይ ተስማምተዋል። እራትም እንግዲህ አብረው ሊበሉ ሂደዋል ማለት ነው። እንግዲህ ሄርሜላ እየተናደጅ ተቃጠሪ ዛሬ ይኸው ብዙዬና ሩታ ታለቁ። እሷን እኔ አሸናፊ ሆንኩ ብዙዬም ወደ እኔ መጣች እያለች ስትል ይኸው ዛሬ ታርቀው ቆጭ። እስቲ ምን ትሆኑ እንግዲህ ሰሞኑን ደግሞ ታያላችሁ። የሆነ አዳዲስ ነገሮች ሳይፈጠሩ አይቀሩም። እኔ ማየት ብቻ ነው። አዳዲስ ነገሮች እየተፈጠሩ ነው። ደስታ እና ኤፍሬም የሰራውን ቪዲዮ ቅድም አይታችኋል። እኔ ለቅቅ ያለው ማለት ነው ተለቋል። አሁን ደግሞ እንግዲህ ከማስታረቁ እንትን አንዴ ለመጨረሻ ጊዜ አብርሃምንም ሩታንም ጠይቄ ነው ላንተ የምፈቅድልህ ብሎት ነበረ። ያው እንግዲህ ኤፍሬም እየተዋጋ ነው ማለት ነው። ትግሩን ጀምሮታል። ትግል እየታገረ ነው ማለት ነው። እቺ መንቃላ መቼም መመንቀሩ አይቀርም ማለት ነው። እቺ የመንደል የቡና ቤት ሴት ማለት ነው። አዎ የቡና ቤት ሴት ነው የሰው ባል የሚቀማው እንጂ ጨዋ ሴት የሰው ባል አይቀማም። የሰው ባል ወስዶ ሰውን አይሳደብም ማለት ነው። የኔ ባል ነው እያለ ማለት ነው። ባሌ እያለ የሚጮሁ ከዛ ጋር ቡና ቤት የሚሰሩት ጠጥተው ሰክረው ነው ማለት ነው። እና ለማንኛውም ብዙዬና ሩታ እንደዚህ ታርቀዋል ማለት ነው። እንግዲህ አሽቃባጮቹ ደግሞ እያሽቃበጥ እያል እንላለን ማለት ነው። በጣም በሚገርም ሁኔታ